ምን ነው አስደረገጥኩሽ እንዴ? ምን ነው ኮቴ የለሽም እንዴ? እኔ ደግሞ ምን መጣ ብዬ ደነገጥኩ። ምንድነው እዚህ ቤት ያላችሁ ሰዎች በትንሹም በትልቁም ነው የምትደነግጡት? ቆይ ሰላም አይደለም እንዴ? ያው የሰው ልብ እኮ ባላሰበው ነገር መደንገጡ የተለመደ ነው። እኛ ላይ ምን አዲስ ነገር አየሽብን? ሙጥሟጣ ነገር ነሽ ልበል? እየሰደብሽ ነው? አይ ያየሁብሽን ነገር ነው የነገርኩሽ። እኔ የምልሽ ያ ማታ ሲያንጎራጉር የነበረው ልጅ ድምፃዊ ነው እንዴ? መድብል? አዎ። በስመ አብ ወወልድ ወመንፈስ ቅዱስ። ገሎሽ የለ እንዴ? አላስተረፈሽም እኮ ይዘረዛ ምትመስለች ቀልጅ። አንቺ ምን አለብሽ? ለጦር ሙሉ ገላዋን አልታጠበችም አጥባም አጣቅም እያሉ ሳቦች ተመቻለሁ። በሰበቡ ገላሽን ታጥበሽ። ኧረ እባክህ በቃ ጨረስክ፣ ቀለድክ። ሌላ ሴላ መድብል በጣም እኮ ነው ያናደድካት። አንተ ከሷ የባሰ ልጅ ትሆናለህ እንዴ? እና እሷ ብቻ በፍጹም ካሌ ተሳስተሃል። እኔ ትህትናን አልደብቋትም። ቆይ ምን ለማድረግ ምን ልጠቀም ብዬ ነው እሷ የምደብቀው? የወንድ ልጅ ልብ አንድ ጥያቄ ልጠይቅሽ? ጠይቂ። ባለሽ ደስተኛ ነሽ? ጀግናው መድብል ዛሬ እንግዲህ በትልቁ የድል ጎዳና እየተንደረደረ ነው የሚገኘው። ቤተሰቦቻችን እንግዲህ እንደሚታወቀው መድብል በጣም በነገሮችን በጥንቃቄና በጥንቃቄ ነው እያየ የሚገኘው። ከዛም ባለፈ እንግዲህ እያንዳንዱን ነገሮች ስቴፕ ባይ ስቴፕ ነው ቤተሰቦቻችን እያደረገ የሚገኘው ማለት ነው። እንግዲህ ለሱም ዛሬ በሚገርምና በሚደንቅ ሁኔታ እንግዲህ ካሌብ ሞሲሳና ግብረ አበሮቹን ያሉትን ነገር የሚያደርጉትን እያንዳንዷን ነገር ለማየትና እያንዳንዷን ነገር መረጃ በማስረጃ በመያዝ ሁኔታዎቹን ለማስተካከል የሚችለውን ሁሉ እያደረገ ነው የሚገኘው። በዛም አማካኝነት እንግዲህ ዛሬ የሚገርም ነገር ነበረ ቤተሰቦቻችን። በዚያም አማካኝነት እንግዲህ ነገሩን ለማስተካከል ሁኔታዎችን እንትን ለማለት የሚችለውን እያደረገ ነው። ማለትም እንግዲህ እንደሚታወቀው በራሷ ጊዜ ወጥመድ ውስጥ ገብታ ሁኔታዎቿን እንግዲህ እየዘባረቀች ነው የምትገኘው። ይህም ያው የራሷ ችግር ነው። ችግሩ የማንም አይደለም፣ የራሷ ባመጣችው ችግር ነው እንግዲህ እንደዚህ እየሆነች የምትገኘው። በዚህ መካከል እንግዲህ ደረጀም ያለውን ነገር በጣም እንትን ብሎታል ማለት ነው። ያው መድብል ሁኔታዎቹን በጣም እያስተካከለ ነው። ለቤተሰቡ ይጨነቃል። እሱ ደግሞ እንግዲህ አፍቃሪዎቹም እየበረከቱለት ነው። እሱ እዛ ጋር ትትናን ያባረራል። እዚህ ጋር ደግሞ እንግዲህ እነ ኤዱ ያው እንደሚታወቀው በጣም ነው የወደደችው። ገና ስታየው ጀምራ ግን ምንም ፊት ሊሰጣት አልቻለም። ወይም ደግሞ የሆነ ብቻ ላይቅም አልወደዳትም። እሱ በሱ እይታ ምንም አልመሰጠችውም እና ብዙም ጊዜም ታይምም እየሰጣት አይደለም። በዛ ላይ ደግሞ ስትቀርበው ለራሷችን ምንሽ ነው ምናምን እያለ ጀስት ይገለምጣታል እንጂ ምንም አይነት ፊሊንግ እንትን እንዲሰማት ያደረጋት አይደለም። ያው በርግጥ እሱ ምንም ስለማይወዳት ወይም ደግሞ ያለው ለሷ አመለካከቱ ምንም ያክል ስላልሆነ ነው እንደዛ የሚያደርገው ቤተሰቦቻችን። በዛ አማካኝነት እንግዲህ እሷ በዛ ሁኔታ ውስጥ እያለች እንግዲህ ዛሬ ደግሞ በቅርብ አሁን የመጣችው ቅድስቴ እህቷ ወይም ደግሞ ያክስቷ ልጅ አለምዬ እንግዲህ አይኗን መድብል ላይ ጥላለች። ገና ስትመጣ እንኳን አንተ ኮስታራን ምን አባክ ምናምን ብላ ነበረ። ግን አሁን እያደር ስታያቸው አንደኛ የቤተሰቡ ጉዳይ ስታይ፣ ሁለተኛ ደግሞ መድብል በባለፈው እንግዲህ ሲያንጎራጉር ነበር ሲዘፍን ነበርና ያንን ድምጽ ስትሰማ በቃ ወከከነ ያለችው። መጀመሪያ ራሱ ለተንኮል ተነሳስታ ነበርና ከዛ ግን ያንን ድምጹን ሰምታ ነገሮችን ስታይ በቃ በኋላ ሁሉም ነገር ነው። ከዛ ቅድስቴም ደግሞ ስታለቅስ የቅድስቴን ስሜቷንም ለመረዳት ስትሞክር በቃ ብዙ ነገሮችን ሀሳብ ቀየረ። ያሰበችው ብዙ መጥፎ ነገሮች ነበሩ፣ ግን ተወቻቸው። በቃ ሰከና አረገቻቸው ቤተሰቦቻችን። ምክንያቱም ሁኔታውን ስታየው ጥሩ አይደለም፣ ወይም ደግሞ ሀቹ የሚያመጣው ነገር የኔ ያክል የሚባል ስላል አይደለ። በዛ አማካኝነት እንግዲህ ነገሩን ሰከና አድርገዋለች ማለት ነው። ዳጣ ያው ሁሉንም ስሜታቸውን ስለምትረዳ ዳጣ እንግዲህ አንተ ሴቱ ልታፋጀው ነው እንዴ? እቻ አለምዬ ሳትወድህ አልቀረችም። እኔ ማዝነው ለአንተ ሳይሆን ለኤዴን ነው እያለችው ነበር። እንዴ ምን ማለት ነው? እኔ ከኤዴንስ ጋር ምን ግንኙነት አለኝ? አለምዬስ ደግሞ ምንድነው የምታወሪው ምናምን ስላት አይ በቃ ነገርኩ። ምክንያቱም ሁኔታቸውን አይቼዋለሁኝ። በቃ አለም ይሄን ሰሞን አንተ ላይ አይኗን ጥላለች። ኤደን ደግሞ ታውቃለህ እንዴት እንደምትወድህ። ምክንያቱም በቃ እያንዳንዱ እርምጃህን በአንተ ነው የምትራመደው። ስለዚህ
አንተ ዝናቴ እንትን ትላለህ እነሱ ሴቶቹ ዘይት ጨርሱልህና እያለችው ነበርና እንግዲህ ዳጣን አንቺ ዝም በይቺ ለነገሩ አንቺ ሴት ነሽ እንዴ ግን ወንድ አይደለሽ እንዴ ወንድ ነህ አይደለ አንተ ጎረምሳው ጎረምሲት ምናምን እያለው ነበርና እንግዲህ ከዳጣ ጋር እየተቀላለዱ እየተጫወቱ ደስ የሚል ጊዜ ነበር እያሳለፉ ያሉት ቤተሰቦቻችን። እንግዲህ ማህሌት በባለፈው ታግታ በነበረበት ሰዓት ላይ ያሳገታት ካለሞዛ ነው ግን መድብል ላይ ጥርጣሬ ተደርጎ የፖሊስ ጥቆማ ደርሶት ነበርና እሱ በጣም እንደነገጠው ማለት ማህሌት መጥፋቷንም ምን እየተካሄደ እንዳለ ስላልገባው ያው ግን ታግት ዛሬ ተለቃለች። ግን እርምጃው ወደሱ ነበር የሚመጣው ምክንያቱም ያው ጸብ ስለሆኑ ስለሚያማነደው በዛ ላይ ወንድሙን መድብልን እሷ የመረዘችው እሷ እንደሆነች ያው ለፖሊስ አመልክተዋል። ሶስቱም በክትትል ላይ ነው የሚገኘው። ግን ያው ይሄ ክትትል እንዳለ ሆኖ እሷንም ምናልባት አንተ ልትሆን ትችላለህ የሚል ጥርጣሬ ስለመጣ ነው ብለው ነው እንግዲህ የመጡበትና እሱም እንግዲህ ተናዶ ነበር። እንዴት ለዛ ሊሆን ይችላል ብላም ብሎ ያው መገረም ምናምን አይነት ነገር ነው። ግን ያው የሆነውን ነገር ቤተሰብ ዙሮ ባጭሩ ምንም እንትን ከባድ ነገር አይደለም። ዙሮ ሁኔታዎችን አልፎታል ማለት ነው። ውድ ቤተሰቦቼ ያው አሪፍ ነገር ነው። እንግዲህ ቀጣዩ ደግሞ ሞር አሪፍ እንደሚሆን ተስፋ እናደርጋለን። ሁሉም ነገር መልካም ነው። ብሩኬም እንግዲህ በጣም እየተሻለው ነው። ለውጥ ላይ ነው ያለው። አሁን ጥሩ እያለ ነው። ቅድስቴ ሙሉ ጊዜዋን እሱ ጋር ሰጣ እንግዲህ የሚገባውን እያሳከመችው ነው። ትሪት እያደረገችው ነው። በቃ በምትችለው ነገር ሁሉ ትሪት እያደረገችው ነው። ዋናው ትልቁ ነገር ደግሞ ትሪት መደረግ ነው እዚህ ጋር ከባዱና በዛ አማካኝነት እንግዲህ እያንዳንዷን ነገር እርምጃዋን ሁሉ ነገር ጠብቃ እሷ ያው ትሪት ማድረግ ባለባት ቦታና ጊዜ ትሪት እያደረገችው ነው፣ እየተንከባከበችው ነው። በቃ ምንም እንዳይከፋው፣ እንዳይደብረው፣ ብቸኝነት እንዳይሰማው በቃ ሙሉ ጊዜዋን ሰጣ እንግዲህ ከሱ ጋር ናት። ያው ቤተሰቡም እንግዲህ ያው መድብልም ስላለ ባሪፍ ላይ ነው የሚገኘው ቤተሰቦቻችን። ያው እንግዲህ ብሩክም በዚሁ በሕክምናው ቀጥሎ መልካም ነገር ገጥሞት ያው ቀጣይም ደግሞ ጥሩ ጤንነቱ ተመልሶ እንግዲህ ወደ ድሮ ማንነቱ እንደሚመለስ ተስፋ እናደርጋለን ቤተሰቦቻችን። እሱም እንግዲህ የማይቀር ነው ብለን ነው የምናስበው። በእርግጠኝነት እንደሚል ደግሞ እንትን ያለ ነው። በጣም ነው ደስ የሚለው ውድ ቤተሰቦቻችን። ይሄ ደግሞ በጣም ከሚባለው በላይ ነው። አሪፍ ጊዜ ነው እያሳለፉ ያሉት። ደስ ይላል ከምንም በላይና እያንዳንዱን እንግዲህ ማህሌት እንግዲህ ታይ ስትባል አትሰማ ብላ ግን ያው ያለውን ነገር እንትን እያለች ነው። አሁንም አሸሸ እያለች ነው። ግን ምንም ማድረግ አይቻልም። ያለውን ነገር ለማስተካከል እየሞከረች ነው። ግን እንግዲህ በካሌብ እጅ እንደወደቀች ነው። የትም ሄጃ የለሽም ተብላለች። ይሄ ደግሞ ምንም ጥያቄ የለውም። አዎ ኦፍ ኮርስ መሄጃም የላትም። ምክንያቱም እዚህ ጋርም ቢያገኛት መድብል አይፋታትም። በዛ ጋርም ደግሞ አርፋ ብትቀመጥም ነገርዮሹ እንደዚህ በቀላል አይፋታትም ማለት ነው ቤተሰብ። ምክንያቱም በጣም ከባድ ነገር ስለሆነ ቻሌንጁ አስቸጋሪ ስለሆነ ማለት ነው ቤተሰቦቻችን። በዛ ላይ የማይሆን ሰው ጋር ነው የገጠመችው። የማይሆን ሰው ጋር ማለት የማይሆን ሲባል አንደኛ ካሌብ ሙሲሳ እዛ ጋር አይለቃትም። ሁለተኛ ደግሞ መድብል እዚህ ጋር በጣም ነው የሚፈልጋት። ምክንያቱም የወንድሙ ገዳይ ናት። ወንድሙን እንደዚህ አድርጋ ለዚህ እንትን ያበቃችበት እሷ ነች። ግን ያው ወደ አልሆነ እርምጃ መግባት ስላልፈለገ ያው ሁሉን ነገር ሰከና አድርጎ ይዞ በራሱ ሁሉም ነገር ለመጨረስ እየሞከረ ነው። እንግዲህ ያው ሁሉም ነገር እንደሚስተካከል ደግሞ ተስፋ አለን ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ተመኘሁኝ። ወዳችኋለሁ። ሁሌም አብራችሁ ስለሆናችሁ ምስጋና ከፍ ያለ ነው ቤተሰቦቼ። በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ እንላለን ቤተሰቦቼ። መልካሙን ጊዜ ተመኘው። ወዳችኋለሁ። ባይ ባይ።